አምባገነኑና አረመኔው ህወሓት ግንቦት 20ን አከብራለሁ አለ። ሕዝባዊ ወያነ ሓርነት ትግራይ ህወሓት በፖለቲካ ፓርቲነት በምርጫ ቦርድ የታገደ ቢሆንም ግንቦት 20ን አከብራለሁ አለ። እሱ የድልና የነጻነት ቀን መሆኑን ቢረዳም አብዛኛው የኢትዮጵያ ሕዝብ ግን የሰቆቃና የመከራ እንዲሁም የግፍ ዘመን የጀመረበትን ግንቦት 20ን ከኢትዮጵያ ሕዝብ አእምሮ የተፋቀ ቢሆንም ትግራይ ላይ መሽጎ ዛሬም ከሴራ ፖለቲካና ከጦርነት መንፈስ አባዜ ያልተላቀቀው ህወሓት ትግራይን በቅጡ መምራት አቅቶት እየተንገዳገደ ባለበት ሁኔታ ግንቦት 20ን ዛሬም እዘክራለሁ ማለቱ ብዙዎችን አጃቢ ያሰኛል። ባለፉት 7 ዓመታት ወደ 7 የክልል አመራሮች የተፈራረቁበት የትግራይ ክልል ብቻ መሆኑ ቢታወቅ ቢሆንም ልቡ የማይሞተው ወያኔ ያንን የመከራና የግፍ ዘመን ያስጀመረበትን 34ኛ ዓመት መለስ ብዬ በማስታወስ አከብራለሁ ብሏል። የቀን ቅዠትንና ከንቱ ምኞትን ከክፉ ልቡና ከእኩይ አስተሳሰቡ ጋር አዋህዶ ዛሬም በግንቦት 20 ላይ የተገኘው ድል የጀግንነቱ ገድል እንደሆነ የትግራይ ህዝብና የኢትዮጵያ ህዝብ እንዲቆጥረት የሚሻ አይን አውጣ ፓርቲ መሆኑን አሳይቷል። ወደ ስልጣን ከመጣ ከ1983 አንስቶ አገሪቷን በጎሳና በብሔር ከፋፍሎ የጎጠኝነትና የዘረኝነትን ጥንስስ ጠንስሶ ለ7 ዓመታት ኢትዮጵያን በአምባገነንነት ከገዛ በኋላ በህዝብ ተቃውሞ ስልጣኑን ለቆ በመቀሌ ቢመሽግም ጥሎት የሄደው የዘረኝነት አረም በአገሪቷ ለውጥ መጥቷል ከተባለ በኋላ እንኳን ብዙ መቶ ሺዎች ፈጅቷል። ሚሊዮኖችን በማንነታቸው ምክንያት ከኖሩበት ቀይ እንዲፈናቀሉ ምክንያት ሆኗል። አሁንም የዚህ የወያኔ ዘረኝነት ጥንስስ የአንድ ሀገር ልጆችን በግጭትና በጦርነት እያፋጀ ስለመሆኑ ለማንም ግልጽ ነው። በጥቅምት 24 ቀን 2013 ዓ.ም በትግራይ ክልል በሚገኙ መከላከያ ሰራዊት ላይ የለኮሰው ጭካኔ የተሞላበት ጥቃት ተከትሎ ለ2 ዓመት በዘለቀው የህወሓትና የመከላከያ ጦርነት በመቶ ሺዎች የትግራይ ወጣቶችን ህይወት ገብሮ ዛሬም ከጦርነት አዘውሪት ያልተላቀቀና ለሌላ ጦርነት እያኮበከበ የሚገኝ በጣም ክፉና እኩይ የፖለቲካ ድርጅት ሲሆን ለትግራይ ህዝብ የማይራራ ጨካኝና አረመኔ ፓርቲ መሆኑን ማንም የሚያውቀው ሀቅ ነው። ፓርቲው ትናንትና ወዲያ ባወጣው መግለጫ 34ኛው የግንቦት 20ን በዓል በልዩ ልዩ ዝግጅቶች እንደሚያከብር ገልጿል። ከግንቦት 16 አንስቶ ግንቦት 20 የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይም የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚለው እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎችን እንደሚዳሰሱ አስረድቷል። የዘንድሮ ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀ ፕሮግራም አንዱ አካል መሆኑንም ፓርቲው አስታውቋል። የካቲት 11 የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አውስቶ የዘንድሮ ግንቦት 20 አከባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። በተመሳሳይ ዜና የቀድሞ የትግራይ ክልል ርዕሰ መስተዳድር አቶ ጌታቸው ረዳ ከአመራርነት ከተነሱ በኋላ በፋና ብሮድካስት ኮርፖሬሽን በቅርቡ ስለ ህወሓት አመራሮች ማንነት በሰፊው በሰጡት ቃለ ምልልስ አስረድተዋል። እንዲሁም በቅርቡ ከአቶ ሬድዋን ጋር በጋራ በመሆን ስለ ፕሪቶሪያው ስምምነት በሰጡት ቃለ ምልልስ ህወሓት አመራሮች የፕሪቶሪያው ስምምነት ለጦርነት ያላቸውን ፍላጎት የሚያመክን በመሆኑ የሚቃወሙትና የማይፈልጉት መሆኑን አቶ ጌታቸው ተናግረዋል። ይህ በእንዲህ እንዳለ ትናንትና ሁለት ከመከላከያ ሚኒስትር ዶክተር አብርሃም በላይ ጋር በጋራ በመሆን በአዲስ አበባ ለሚገኙ የትግራይ ተወላጆች በሰጡት መግለጫ የህወሓት ባለስልጣናት ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው አቶ ጌታቸው ተናግረዋል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳይ የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በሕገ መንግሥቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው መልኩ ወደ ቀያቸው መመለስ አልተቻለም ሲሉም ገልጿል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱና እዚህ ገባ የሚባል ስራ ባለመስራቱ ነው ሲሉም ተናግረዋል። አቶ ጌታቸው አያይዞም በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑንም ገልጸዋል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እያደረጋት ነው ብለዋል። የፕሪቶሪያው የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ብለዋል። ከአሁን ቀደም የተፈጠረው ግጭት የትግራይ ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥሙ የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ሲሉ ገልጸዋል።
መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለእሳት እየማገዱ በተግባር ያሳዩ ናቸው ያሉ ሲሆን ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ነው። ዓላማው ከተጠያቂነት ለማምለጥ ነው ሲሉም አስረድተዋል። የትግራይ ሕዝብ ሰላም ፈላጊ መሆኑንም አቶ ጌታቸው የተናገሩ ሲሆን ከተጠያቂነት ለማምለጥ ዳግም የትግራይ ሕዝብ ወደ ግጭት ለማስገባት የሚያደርገውን ጥረት ማጋለጥ ይገባልን ብሏል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው። ከከሌ ጋር ሆኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ሲሉም ተናግረዋል። የፕሪቶሪያው የሰላም ስምምነት በትክክል ገቢራዊ ለማድረግን ከፌዴራል መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብሏል። በአሁኑ ወቅት 90% የሚሆነው የአመራር ሰላም ፈላጊ ቢሆንም ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉም አቶ ጌታቸው ተናግረዋል። ይህ ሪያሊቲ ሚዲያ የማንኛውንም ሃይማኖት፣ ብሔር፣ ዘር እንዲሁም ጎሳ የማትወግን ሲሆን ከየትኛውም ፖለቲካ ፓርቲ አመለካከት ጋር በመወገን መረጃ ለማቅረብ አትሞክርም። ሪያሊቲ ልክ እንደ ስሟ በእውነት ላይ ብቻ የተመረኮዘ መረጃን ለተደራሲያን ታቀርባለች። ስለዚህ ሪያሊቲ ሚዲያን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ የሪያሊቲ ሚዲያ እውነተኛ የሆነውን መረጃ ብቻ በየጊዜው ያገኙ። ሪያሊቲ